በጣም ብዙ ነገሮችን ከራሴ ጋር ስትረግል በማድረግበት ሰዓት ከዛ ሌላ ችግር ተጨምሮ ከዛ ሌላ ደግሞ ማነው በዚህ ቪዲዮ ልቡ የተሰበረው? ሀቂቀተን በዚህ ይሄ በብቻዋን ስትመጣ በጣም ውስጥ የተረብሸዋል። ልቤ ተሰብሯል። ውድ የቻናሌ ቤተሰቦች ሰብስክራይብ እያደረጋችሁ እስከ መጨረሻው አዳምጡ። ነባሮቹ ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች ውድ የማዳም ቅመሞች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኗት። ቪዲዮንም ደግሞ እስከ መጨረሻ ድረስ እዩ እና ትላንትና ሩታ ቪዲዮ ለቃለች። የመጣችውም ለብቻዋ ነው፣ ግን ያው በውስጧው ብዙ ነገሮችን ይዛ አውጥታ ልትናገር ደግሞ መናገር ማትፈልግ አንዳንድ ሰዎች አለን። ብዙ በደሎች ይደርሱብናል፣ ብዙ ችግሮች ይደርሱብናል። ከዚህ በዙሪያችን በቃ በብዙ ችግሮች ተከበነ ራሱ ለሰው እንዳያቅብን ምንስቅ ምንጫወት በጣም ብዙዎች አለን። በተለይ የሆነ ችግር ሲነሳ የሆነ ነገር ሲነሳ የማዳም ቅመሞችን ማንሳት እንችላለን እና እኛ ለብዙ ነገሮች ያኔ ብዙ ነገሮችን እንረዳለን ብዬ አስባለሁኝ። ምክንያቱም እያንዳንዱን ችግሩንም መከራውንም ስቃዩንም ለቅሶውንም ሳቁንም ስላየነው ስላለፍንበት ስላለንበትም ነው እና ሩታ በጣም ቅስሟ ተሰብሮ ነው የመጣችው። ባለፈው በጣም ብዙ እህቶች ለዛውም ሴቶች ናችሁ እህቶቼ ናችሁ በአንድ ቪዲዮ ሰርቼ ብዙዎቻችሁ እኔን እየተቃወማችሁኝ ነበረ። ለምን እንደዚህ ያደረገች እያላችሁ ነበር። በተደረኩት ያክል እኮ እኔ ምንም ያደረኳችሁ ነገር የለም። ልጅ ተሸክሜ ምግብ መብላት እያቃተኝ እንደውም በመድኃኒት እየተንቀሳቀስኩኝ እንደሱ እሱ አሻፈረኝ ብሎ ከማህበረሰብ ከባህል ከሃይማኖት ውጭ የሆነ ነገር እየሰሩ እነሱን ያልተናገራችሁ የዛኔ ሄርሜላና አብርሽ ማንም አይለያችሁ ብላችሁ እያደነቃችሁ ነበረ። ዛሬ ላይ እኔን እንዴት ልትወቅሱኝ ትችላላችሁ? እኔ እኮ ዛኔ የተሸከምኩት የሱን ልጅ ነበር ብላ ነው ለእናቶች ብዙ ምክር ሰጥታለች። እሷም ደግሞ ጠንካራ እንደሆነች ነው እየተናገረች ያለችው። እኔ በሩታ ምንም የፈረስኩባት ነገር የለም። ግን ምንድነው አንዳንዴ ለተመልካች እነሱን አናድዳለሁኝ፣ ሰው ባደረገኝ ልክ አደርገዋለሁኝ፣ በቀላዋለሁ ምናምን ስትሉ ተመልካቾችን ታስቀይማላችሁ ነው እኔ ያልኩት። ለምን እንደዚህ ያደረግሽው አብርሽን እንደውም ከዚህ በላይ ይገባዋል። ሀቂቀተን እውነት ለመናገር እሱ ያደረገው ነገር ከዚህ በፊት አይታችሁ ከሆነ ከእንትና ራሱ ለመጀመሪያ ዩቲዩብ ሲከፍቱ ከፍቅር ነበር። ፍቅር ዩቲዩብ ነበራትም ከሱ ነበር የምትሰራው። ከዛ ተጣላን አሉ። ይቅርታ ለድምጼ ትንሽ ጉንፋን ስለያዘኝ ነው እና ተለያዩ፣ ተጣሉ፣ ተለያየን ተባለ። ፍቅር አለቀሰች። ከዛ ምን አለች? የራሷን ቻናል ከፍታ መጣች። ከዛ ደግሞ ሩታ መጣች። እሱ የዛኔ አስታውሳለሁኝ በመቶዎች ነበር፣ በመቶ ሺህ ምናምን እንደዛም ገብቶ ነበር። ወላሁ አለም ብቻ እንደዛ ነበረ። ሩታ ከመጣች በኋላ ቻናሉ አደገ፣ ሰው አወቀው፣ ለነሱ ብዙ ነገር ተደረገላቸው። ሩታን በጣም የሚያደንቋት ሰዎች መጡ። እንደዛ ሲባል አንዷን ሴት ሲያመጣ ምን ሲባል ሲጣሉ ሲታረቁ ቀለበት ሲደረግ ይሄን ቦታ ሄድኩኝ በቃ በሷ የመጣ እንደዚህ ሆንኩኝ እያለ እየቀባጣጠረ ነበረ እስካሁንም እየቆየው ማለት ነው። በነገራችን ላይ አብርሽ የሴት ክብር አያውቅም፣ ለራሱ ክብር የለውም። እምነግራችሁ ለሱ የምትቆረቆሩ ሰዎች ነው። እየመረራችሁን ብትውጡት እኔ እናገራለሁኝ። የምንም ክብር የምንም የቤተሰብ ክብር አያውቅ። ለቤተሰብ ምን ይዤለት እገባለሁ? ምን እየሰራሁኝ ነው? ከቤተሰቡ ጨምሮ ማለት ነው። ቅርታ አድርጉልኝ። ሀይሚ ግን በእነሱ ቤተሰብ ነው ያለችው። እውነት እንደዛ አይመስለኝም። በእርግጥ ሀይሚ አይደለችም እንትና አይደሉም እየተባለ ነው። ግን ሀቂቃ ያላቸው ለገንዘብ ያላቸው ስግብግብነት እስከ ጥግ ድረስ ነው። እሱ ተናግሯል። በነገራችን ላይ ክብር አያውቅም፣ ገንዘብ ነው የሚያውቀው። ክብር ቢያውቅ ኖሮ
የልጁን እናት እንደዚህ ያክል አያደርጋትም ነበር። እሷ የፈለገች በሰዓቱ ሴት ልጅ ስታረግዝ ትቀየራለች። በሰዓቱ ደግሞ የፈለገ ነገር ቢሆን ከሷ ጋር መሆን ነበረበት፣ ከሷ ጋር መቆም ነበረበት። ከዛ በኋላ ከወለደች በኋላ ማይስማሙ ነገር ከሆነ እኮ ማንም አያስገድዳቸውም። ስለዚህ መለያየት ይችሉ ነበር። በዛ ሰዓት ጥሏ ስለጠፋ እኛ ብዙዎቻችን ተቀይመናቸዋል። ግን ባለፈው እሷ ስህተቷ ምንድን ነው? በተመልካች ፊት ትላንትና ታረቅኩኝ ብላ ዛሬ መታ ደግሞ ጉድ ሰራዋችሁ። እኔ አውቄ ነው ከሷ ልለየ ፈልጌ ነው ያለችው እሱ ነው። ሲቀጥል ደግሞ እኛ የመሰለን አሁንም ቢሆን እናንተ የምትሰሩት በየተራ ስለሆነ እንደ ድራማ የምትሰሩብን ነገር ነው የመሰለን። አሁን ብዙዎቻችን እያመናችሁ አይደለም። ሀቂቀትን እውነት እናውራ ከተባለ ማለት ነው። አላክል ያለን ምንም ይሁን ምንም አንቺ እውነት ተለያይታችሁ ከሆነ ካሁን በኋላ ምንም አልፈልግም ከነሱም ጋር መምጣት አልችልም ብለሻል። ለእህትሽ ቻናል ከፍተሻል። ከእህትሽ ጋር መስራት ትችያለሽ። አንቺ የምነግርሽ ነገር ቢኖር አብርሽ ያለ አንቺ ምንም አይሆንለትም። ቻናሉ ቅዝቅዝ ነው የሚለው ለምን? አንቺ አይዲያ ማምጣት ትችያለሽ፣ መናገር ትችያለሽ። እሱ መናገር አይችልም። ለብቻው አንድ ቀን ቪዲዮ ስራ ብትሉት ብቻውን ሰርቶ አይመጣም። የ10 ደቂቃ እንኳን የ20 ደቂቃ ቀርቶ የ10 ደቂቃ ቪዲዮ ሰርቶ ለብቻው አይለቅም። ምንም ንግግር አያውቅበትም። ስለዚህ አንቺ እህቶች ምርጥ እህቶች አሉሽ፣ ሰው የሚወዳቸው ሰውን የሚወዱ ክብር የሚያውቁ የሰው ክብርን ምን እንደሆነ የሚያውቁ እህቶች ስላሉሽ ከእህቶችሽ አይዲያ ይዘሽ ከቤተሰቦችሽ ብትመጪ ያንቺ እይታ ምንም የሚቀንስ ነገር የለም። ያኔ ከወንድ ጋር ብቻ አይደለም እይታ ያለው ቻናላችሁን እንዳስለመዳችሁት ነው የሚሆነው። ስለዚህ ምንም የሚያስጨንቅሽ ነገር የለም። እናቶች ጠንካራ ሆኖ ብለሽ መልእክት አስተላልፈሻል። አንቺም ለልጅሽ ደግሞ ጠንካራ እናት ሁኚ። ፈገግ ብለሽ ስቀሽ ተጫውተሽ ልጅሽን አሳድጊ። ኮሜንታተሮች ደግሞ ዛሬ በጣም ደስ የሚል ሀሳብ እየሰጡሽ ነበር። ኮሜንታተሮች በነገራችን ላይ አይዲያም ለማምጣት ለመተባበርም በጣም ብዙ ባለውለቶች ናችሁ። ሀቂቀተን ማለት ነው። ማንም አያውቃችሁም፣ ማንም አያመሰግናችሁም። ቢያውቃችሁም ያውቃችኋል፣ በደንብ አድርጎ ያውቃችኋል። በተለይ ትልልቅ ዩቲዩበሮች እናንተ ባያችሁት ነው ገንዘብ የሚቀበሉት። እና ግን ማመስገን የሚባል ነገር የለም። የማዳም ቅመሞች እንደማመስገን የሚያውቁባቸው ነገር ምናምን ይመስላቸዋል። እና ክብር ለማዳም ቅመሞች። ሀቂቀተን እናንተ እውነትም ቅመም ናችሁ። የስንቱን ቤት አሞቃችኋል። የስንቱን ደግሞ ደስታ ሀቂቃ እኔ ምን ብዬ እንደምናገር አላቅም። ለታመመ ደራሽ ናችሁ። ለዩቲዩበሮች እናንተ ናችሁ። ለቲክቶከሮች እናንተ ናችሁ። ለጊፍት እናንተ ናችሁ። ለስንት ነገር እናንተ ናችሁ ቀድማችሁ የምትደርሱት። እና ለእኛ ደግሞ አላህ ይድረስልን ነው የምለው። እና እናንተም ደግሞ ራሳችሁን ጠብቁ። ማንም ባያከብራችሁ ምን ቢላችሁ እናንተ የተከበራችሁ ናችሁ። ትዳር ሳትይዙ የትዳር ምንነት ያወቃችሁ፣ ሙያን በማዳም ቤት የተማራችሁ፣ ብዙ ነገሮችን ያወቃችሁ ጀግና የማዳም ቅመሞች ናችሁ። ቅመም እንደውም ሲያንሰን ነው ሀቂቀተን ማለት ነው። እና ለማንኛውም እናንተ አሁንም ወይም ሄርሜላን አውጥታችሁ ታርቃችሁ ሁለታችሁ እኛን አታበሳጩን። ሀቂቀተን ማለት ነው። እኛን አታበሳጩን። ድምጤን ቀንሼ የማወራው ሴት ፊት ለፊት ስላለች ነው። በነገራችን ላይ መከይፍም ስላበራውኝ የሚሰማቸው አይመስለኝም ድምፄ። አላኩል ያለን ይህን አክል ካወራውኝ ይበቃኛል። እና እኛን አታሰቃዩን። እኛ አብርሽን ቤት ሄደን ትክክል እንበል፣ እዛም ቤት ሄደን ትክክል እንበል። ግራ ገባን እኮ። አይ በቃ አሁንማ ትክክል ተጣልተው ነበረ ምናምን ድራማ አድርጋችሁ በቃ የሆነ ወደ ድራማ የሚወስድ ነገር ታደርጋታላችሁ። መልሳችሁ ደግሞ እውነት አስመስላችሁ ትናገራላችሁ። ሰይጣን ናችሁ ልንል፣ ሰይጣን አይደላችሁም፣ ሰው ናችሁ። እኛ ግራ ገብቶናል። ሀቁን ተናገሩንና ወይም ሜዳ ላይ ሄዳችሁ ተጣልታችሁ በደንብ ይውጣላችሁና ወደኛ ነው። ሰው ሲጣላ ካሜራ ደቅኖ ይጣላል እንዴ? ኧረ ተውኝ እንጂ ኧረ ተውኝ።
ለማንኛውም ይመቻችሁ። ያው ያመነ ምንድን ነው ያመነ ይሰቃያል። እናንተ ተጣላችሁ ብሎ ማንም ያስተራርቃቸው ብሎ ይጨነቃል። ያላመነ ግን ያው ድራማ ነው ብሎ በድራማነቱ አምኖ ተቀብሎ ይከታተላቸዋል ማለት ነው። ለማንኛውም የቻናሌ ቤተሰቦች መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።